የተካረረው የአሰብ ጉዳይ ፈቅደውልናል። አሜሪካ ከአሰብ ምን ታገኛለች? የአሰብ ጉዳይ በኢትዮጵያና ኤርትራ መካከል ተካሮ ቀጥሏል። ኢትዮጵያ አሰብን መያዝ አለብኝ እያለች ሲሆን ጉዳዩ ሳይረፍድ ለውይይት እየጠበቅኩ ነው ትላለች። ከወደ ኤርትራ የሚሰጠው ምላሽ ለዘብ ያለ አይደለም። አሰብ የኢትዮጵያውን አታውቅም፣ ኢትዮጵያ ወደብ ኖሯት አያውቅም የሚል እሳቱ ላይ እሳት የሚጨምር ምላሽ ነው እየተሰጠ ያለው። ሀያላኑ ጉዳዩ ወደ ግጭት እንዳይገባ ጥረት እያደረገ ነው። ኢትዮጵያ ዓለም አሰብ እንደምትገባኝ መስክሮልኛል፣ ፈቅዶልኛል እያለች ነው። ጠቅላይ ሚኒስትር አብይ የባህር በር ፍላጎታችን በዓለም አቀፉ ማህበረሰብ ዘንድ ከፍተኛ ተቀባይነት እያገኘ መጥቷል በማለት የኢሬቻ በዓልን በማስመልከት በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ላይ ተናግረዋል። ዓለም ለኢትዮጵያ የባህር በር ያስፈልጋል ብሎ እንደሚያምን በተደጋጋሚ በመንግስት በኩል ሲነገር ይስተዋላል። እና አሜሪካም፣ እስራኤል፣ ቤላሩስ፣ ኬንያ እና ሌሎች በርካታ ሀገራት ጭምር በግልጽ ድጋፍ ሰጥተዋል። ሆኖም ግን ጉዳዩ ወደ ግጭት መግባት የለበትም የሚል አቋም ይዘዋል። ግን ሁኔታ ወደ ግጭት ሊገባ ይችላል የሚለው ከፍተኛ ስጋት ፈጥሯል። ሀገራት ኢትዮጵያ የባህር በር እንዲኖራት ድጋፍ የሚያደርጉት ለምንድን ነው? ምን ይጠቀማሉ? ኢትዮጵያስ የባህር በር አልባ መሆኗ በምስራቅ አፍሪካ ቀጠና ላይ ምን አስከተለ? ጥናታዊ ጽሑፎችን ዋቢ አድርገን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። በመሃል አዲስ አበባ ጀሞ 1 ግንባታቸው 90 በመቶ የተጠናቀቁ አፓርታማ ቤቶችን በ10% ቅድመ ክፍያ ብቻ ከዳኮርድ ሪል ስቴት ከ4 ወር እስከ 1 ዓመት ድረስ ጥንቅቅ ብሎ የሚረከቧቸውን ቤቶች ከ623 ሺህ ብር ቅድመ ክፍያ ጀምሮ አቀረብንላችሁ። ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶችን ከ80 ካሬ እስከ 135 ካሬ ድረስ 10% ብቻ ከፍሎ በወራት ውስጥ ቤቶን ይረከቡ። ዘመናዊ አፓርታማው የከርሰ ምድር ውሃ፣ ሰፊ ቴራስ፣ በቂ የልጆች መጫወቻ እንዲሁም በቂ መኪና ማቆሚያ የተሟላለት ነው። ይምጡ ይጎብኙን። በወራት የሚገቡበትን ቤቶን ገዝተው ይመለሳሉ። 70/30 የብድር አገልግሎትም አዘጋጅተናል። ለበለጠ መረጃ በ0911057674 ይደውሉ። ዳኮርድ በልዩነት የተገነባ። ኢትዮጵያ የባህር በር አልባ በመሆኗ ራሷ ብቻ ሳትሆን ቀጠናውም ጭምር ተጎድቷል የሚሉ አሉ። ኤርትራውን ላለችበት የኢኮኖሚ ሁኔታ የመጀመሪያው ምክንያት ከኢትዮጵያ ጋር ለዓመታት ግጭት ውስጥ በመግባቷ ስለመሆኑ ይነገራል። የኤርትራ ኢኮኖሚም ሆነ እድገት ከኢትዮጵያ ጋር በሚኖራት ግንኙነት ላይ የተመሰረተ ነው። ሌላውን ትተነው የኤርትራ ዋና ምግብ የሆነው እንጀራ ነው። ጤፍ ለመግዛት ብትፈልግ ጤፍን ከኢትዮጵያ ውጭ ማግኘት አትችልም። ለረጅም ጊዜ የዘለቀው ትስስራቸው ተለያይተው እንዳያድጉ ያደርጋቸዋል። እናም የሁለቱ ሀገራት ጥሩ ያልሆነ ግንኙነት ኤርትራን አብዝቶ ቢጎዳትም ኢትዮጵያንም ሲጎዳ ነው የኖረው። የሁለቱ ሀገራት የግንኙነት መበላሸት ዋነኛው ምክንያት ደግሞ ይህ የባህር በር ጥያቄ ነው። በ1998 በኢትዮጵያና የኤርትራ መካከል ለተደረገው ጦርነት መሰረታዊ ምክንያት ከሆኑት ውስጥ አንዱ የኢትዮጵያ የባህር በር ጥያቄ አለመፈታት ነበር። ከጦርነቱ በኋላ የሁለቱ ሀገራት መንግስታት የተከተሏቸው አንዱ ሌላውን የማዳከምና በእጅ አዙር የመውጋት ፖሊሲዎች በሀገራቱ ሰላም፣ ልማትና ብልጽግና ላይ እስካሁን ያልሻረ ጥቁር ጠባሳ አሳርፈዋል። ለምሳሌ በኤርትራ የነጻነት ትግል ምዕራፍ መገባደዱን ተከትሎ የፈነጠቀው የዴሞክራሲና ህዝባዊ መንግስት ምስረታ ትልም እንዲጨናገፍ የሆነው ከአሰብ ወደብ ጉዳይ አለመፈታት ጋር በተያያዘ ነው። በ1997 የተዘጋጀ የኤርትራ ህገ መንግስት ጸድቆ ወደ ትግበራ ያልገባበት ምክንያት የኤርትራ ሽግግር መንግስት የብሔራዊ ደህንነት አደጋ አጋጥሞኛል በማለቱ እንደሆነ ይታወቃል። በመሆኑም ኤርትራ እስከ ዛሬ ድረስ በአስቸኳይ ጊዜ አዋጅ በሚመስል አኳኋን ነው የምትመራው። የኢትዮጵያ የባህር በር ጥያቄ መልስ አለማግኘቱ በኢትዮጵያ ላይ በርካታ መዘዞች አስከትሏል። ከነዚህም አንዱ በ1998 ከኤርትራ ጋር ወደ ጦርነት እንድትገባ ማድረጉ ነው። ኢትዮጵያ የባህር በር ማጣቷ የብሔራዊ ደህንነት አደጋ ላይ እንዲወድቅ አድርጓል። የአሰብ ወደብ መዘጋትን ተከትሎ ኢትዮጵያ ከፍተኛ የሎጂስቲክስ ችግር ገጥሟት እንደነበር ይታወቃል። ይህን ችግር ለመቅረፍ ከጎረቤት ሀገራት ወደቦችን ለመጠቀም በርካታ ጥረቶች ስታደርግ ብትቆይም በተለያዩ ምክንያቶች ሊሳኩ ባለመቻላቸው በጅቡቲ ወደብ ላይ ጥገኛ እንድትሆን አድርጓታል። ይህም ሀገሪቱ ያለአግባብ ከፍተኛ መጠን ያለው ገንዘብ ለወደብ ኪራይ እንድታወጣ ምክንያት ሆኗል። ይህም ሆኖ እንኳን የጅቡቲ ወደብ በከፍተኛ ደረጃ እያደገ ያለውን የኢትዮጵያ የሎጂስቲክስ ፍላጎት ሊያሟላ አልቻለም። በመሆኑም የሀገሪቱ የኢኮኖሚ ደህንነት አደጋ ላይ ወድቋል። የአሰብ ጉዳይ እልባት አለማግኘቱ በኢትዮጵያ የፖለቲካ አለመረጋጋት እንዲፈጠር በአንድም ሆነ በሌላ መልኩ አስተዋጽኦ አድርጓል። በ1993 በህወሓት ኢህአዴግ የሚመራው ማዕከላዊ መንግስትን በጽኑ የፈተነው የውስጥ ፖለቲካ ቀውስ አንዱ ምክንያት የአሰብ ጉዳይ ነበር። ይህ እውነት በህወሓት ኢህአዴግ ታሪክ ከፍተኛ የሚባል የፖለቲካ ንቅዘትን ያስከተለ እንደሆነ ብዙ ተብሎለታል። ያን የነበረው አጀንዳ አሁን በመንግስት የተያዘ ቀዳሚ አጀንዳ ሆኖ አሰብ ላይ ያነጣጠረ ትግል እየተደረገ ነው። በጠቅላይ ሚኒስትር አብይ አህመድ 2025 የመጀመሪያዎቹ ወራት ገደማ የኢትዮጵያ የባህር በር ጥያቄ ከሶማሊያ ወይም ሶማሊላንድ ወደ አሰብ መሸጋገሩን የሚጠቁም ንግግር በፓርላማ አሰሙ።
ከዚህ በኋላ የአሰብ ጉዳይ በይፋ ትኩረትን መሳብ ጀመረ። የኢትዮጵያ መንግስት የአሰብን ወደብ የኢትዮጵያ ሉዓላዊ ግዛት ለማድረግ ኃይል እጠቀማለሁ ብሎ በይፋ ባይናገርም ጠቅላይ ሚኒስትሩና ከፍተኛ ሹማምንቶቻቸው በተለያዩ ሚዲያዎች እያደረጉ ያሉት ንግግሮች አሰብን በጦርነት የመያዝ ፍላጎት ፍንጭ የሰጠ እንደሆነ በርካታ የፖለቲካና ወታደራዊ ተንታኞች ገልጸዋል። ባለፉት ጥቂት ወራት በርካታ ዓለም አቀፍ ሚዲያዎች ኤርትራና ኢትዮጵያ በድንበሮቻቸው አቅጣጫ ከፍተኛ የጦርነት ዝግጅት እያደረጉ እንዳሉ የሳተላይት ምስሎችን በማስረጃ እያስደገፉ ዘገባ ሰሩ። የኢትዮጵያ መንግስት በ2025 ሚያዝያ ወር የመጀመሪያው ሳምንት ባደረገው የብሔራዊ ደህንነት ስብሰባ ኢትዮጵያ የቀይ ባህር ባለድርሻ የመሆን ጥያቄዋ ማለትም የአሰብ ወደብ ጥያቄዋ እስካሁን በነበረው ግለት እንዲቀጥል መመሪያ አስቀመጠ። ከዚህ መመሪያ በኋላ የኢትዮጵያ የሲቪልና ወታደራዊ ባለስልጣናት የአሰብ ጉዳይ ጊዜ ጉዳይ ካልሆነ በስተቀር የኢትዮጵያ ሉዓላዊ ግዛት እንደሚሆን በተለያዩ መድረኮች ላይ በግልጽ ሲናገሩ እየተሰማ ነው። ለአብነት ለመጥቀስ ያህል ጠቅላይ ሚኒስትር አብይ ሰኔ 4 ቀን 2025 ዓ.ም ከኢትዮጵያ ቴሌቪዥን ጋር ያደረጉት ቃለ ምልልስ ኢትዮጵያ አሰብ ወደብን በቅርቧ በእጇ እንደምታስገባ ያመላከተ ነው። የኢትዮጵያ ወደብ አልባ መሆን በአገሪቱ ላይ ብቻ ሳይሆን በአፍሪካ ቀንድ ጭምር ያለመረጋጋት ምክንያት እየሆነ ነው ይባላል። በዚህ ምክንያት ሀያላኑ ሀገራት ምስራቅ አፍሪካ የተረጋጋ እንዲሆን ኢትዮጵያ የወደብ ባለቤት እንድትሆን ይፈልጋሉ ነው የሚባለው። ሩሲያም አሜሪካም ምስራቅ አፍሪካ ላይ ላላቸው ፍላጎት ኢትዮጵያን መጠቀም ይፈልጋሉ። ቀጠናው ላይ ሀያል ኢትዮጵያ ናት። ሽብርተኝነትን በመዋጋት ኢትዮጵያን የሚስተካከል የለም። እናም አሜሪካም ሆነች ሌሎች ሀገራት ለኢትዮጵያ የወደብ ፍላጎት በግልጽ ባይሆንም ውስጡን ድጋፍ እየሰጡ ነው። አሜሪካና እስራኤል በግልጽ ደግፈዋል። በነገራችን ላይ ይህ ድጋፍ አሁን የመጣ ሳይሆን ያኔ ኢትዮጵያ የባህር በሯን ስታጣ በርካታ ሀገራት ልክ አይደለም ብለው ነበር። የተለያዩ ዓለም አቀፍ አካላት ሀገሪቱ ወደብ እንድታገኝ በተለያዩ ጊዜያት እገዛ ለማድረግ ሞክረዋል። ለምሳሌ ኤርትራ ከጣሊያን ቅኝ ግዛት ነፃ ከወጣች በኋላ የተባበሩት መንግስታት ድርጅት ከኢትዮጵያ ጋር በፌዴሬሽን እንድትተሳሰር ከወሰነባቸው እነኛ ምክንያቶች አንዱ ኢትዮጵያ የባህር በር ያስፈልጋታል በሚል አመክንዮ ነበር። ከደርግ ውድቀት በኋላ ኤርትራ ነፃነቷን ለመቀዳጀት ጫፍ በደረሰችበት ወቅት የዓለም አቀፉ ማህበረሰብ ኢትዮጵያ የባህር በር እንድታጣ አይፈልግም ነበር። ለዚህ ማሳያ የሚሆኑ በርካታ እውነቶችን መጥቀስ ይቻላል። በ1980ዎቹና 90ዎቹ የአሜሪካ የምስራቅ አፍሪካ ጉዳይ አስፈጻሚ የነበሩት ሄርማን ኮኸን በአንድ ወቅት እንዳሉት የኤርትራ መገንጠል የማይቀር እንደሆነ በታየበት በ1990ዎቹ መጀመሪያ ዓመታት ኢትዮጵያ ወደብ እንዳታጣ መንግስታቸው ድጋፍ ለማድረግ ቁርጠኛ እንደነበር ገልጸዋል። በወቅቱ የኤርትራ አማጽያንና የኢትዮጵያ ተወካዮች ማለትም ህወሓት ኢህአዴግ የድንበር ማካለልና ሌሎች ጉዳዮች ላይ ለመወሰን የአሜሪካ መንግስት ባዘጋጃቸው ስብሰባዎች የህወሓት ኢህአዴግ ሊቀመንበር መለስ ዜናዊ የወደብ ጉዳይ አከራካሪ ስላልሆነ አጀንዳ ሆኖ እንዳይቀርብ ጠይቀው እንደነበር፣ ይህም በአሜሪካ መንግስት በኩል ግርምትን የፈጠረ እንደነበር አስታውሰዋል። ዶክተር ያዕቆብ ኃይለማርያም በአንድ ቃለ ምልልሳቸው እንዳሉት በኢትዮጵያ በተካሄደው የ1997 ሀገራዊ ምርጫ ዋዜማ በጀርመን ኤምባሲ በተጠራ ግብዣ በወቅቱ የጀርመን አምባሳደር የነበሩት ሰው ኢትዮጵያ የባህር በር ጥያቄ ብታነሳ ሀገራቸው ድጋፍ እንደምታደርግ ነግረውኝ ነበር ብለዋል። ለምን ከተባለ ቀጠናው እንዲረጋጋ ስለሚፈልጉ ነው። ምስራቅ አፍሪካ ከፍተኛ የንግድ መስመር ነው። ይህ የንግድ መስመር የተረጋጋና ሰላማዊ እንዲሆን ይፈልጋል። ለዚህም ኢትዮጵያም የምትጠይቀው የባህር በር እንዲመለስላት ይፈልጋሉ። የኢትዮጵያ ቀይ ባህር ጥያቄ አለመፈታቱ መዘዙ ወደ ሌሎች የአፍሪካ ቀንድ ሀገራት ስለመዛመቱ የጻፉ ብዙ አጥኚዎች አሉ። ጦርነትን ተከትሎ የአሰብ ወደብ በመዘጋቱ ኢትዮጵያ አማራጭ ወደቦችን ፍለጋ ያማተረችው ወደ ሶማሊያ ወደቦች ነበር። ይህ የኢትዮጵያ አካሄድ በሶማሊያ ፖለቲከኞች መካከል ከፍተኛ ውግዘት ያስከተለ ነበር። ይህ ተቃውሞ አድጎ የሶማሊያ ወጣቶች የሀገሪቱን የውሃ አካላት ከውጭ ወራሪዎች ለመጠበቅ በሚል አልሸባብ የሚባለው ታጣቂ ቡድንን መሰረቱ። ኢትዮጵያ አልሸባብ በብሔራዊ ደህንነት ላይ አደጋ የደቀነ ነው በሚል በ2006 ሰራዊቷን ወደ ሶማሊያ አስገብታ ጦርነት ገጥማለች። ኤርትራ በበኩሏ ለአልሸባብ የፋይናንስና ወታደራዊ ድጋፍ ታደርግ ነበር። በዚህም ኢትዮጵያና ኤርትራ ካለፉት 20 ዓመታት በእጅ አዙር ጦርነት ውስጥ ነበሩ ማለት ይቻላል። በዚህ ምክንያት ከ2000 ጀምሮ በቀይ ባህር ቀጠና በመላው ዓለም ስጋትን የደቀነ ጂኦፖለቲካዊ ለውጦች ተስተውለዋል። እነዚህን ጂኦፖለቲካዊ ለውጦች በሁለት ከፍሎ ማየት ይቻላል። የመጀመሪያው የባህር ደህንነትን ማስጠበቅ በሚል ሰበብ ተፎካካሪ ፍላጎቶች ያላቸው እንደ ቻይናና አሜሪካ ያሉ ልዕለ ኃያላን ቀይ ባህርና አካባቢውን ለመቆጣጠር እሽቅድድም ውስጥ እንዲገቡ ማድረጉ ነው። እነዚህ ሀገራት የባህር ኃይላቸውን በቀይ ባህር አካባቢ ማስፈር የጀመሩት ከዚህ በኋላ ነው። በዚህም በ2001 አሜሪካ የባህር ኃይሏን በጅቡቲ ያሰፈረች። ቻይና በበኩሏ በ2008 ከሀገሯ ውጪ ለመጀመሪያ ጊዜ የባህር ጦር ሰፈር በጅቡቲ አቋቋመች። የጅቡቲ ጦር ሰፈር ያላቸው አሜሪካና ቻይና የቀይ ባህር ቀጠና የዓለም አቀፍ ጂኦፖለቲካ ትኩሳት ነጥብ እንዲሆን እያደረጉት ይገኛሉ። ሁለተኛው ለውጥ የቀይ ባህር ቀጠና በኢራንና በሳውዲ በሚመራው የአረብ ሊግ አባል ሀገራት መካከል ፍጥጫ እንዲነግስ ማድረጉ ነው።
እንደሚታወቀው የኤርትራ መንግስት ለአልሸባብ ያደርግ በነበረው ድጋፍ ምክንያት የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ማዕቀብ እንዲጣልበት ከወሰነ በኋላ ከፍተኛ የፋይናንስ ችግር ገጥሞታል። ኢራን ደግሞ ይህን የኤርትራ መንግስት የፋይናንስ ችግር ለማስታገስ ፈቃደኛውን አቀረበች። በዚህ መነሻነት በ2008 ኢራንና ኤርትራ ስምምነት አደረጉ። በስምምነቱ መሰረት ኢራን ለኤርትራ መንግስት የገንዘብና ቴክኒክ እርዳታ ለመለገስና በምትኩ የአሰብ ወደብን የመጠቀም መብት አገኘች። ይህም ኢራን በየመን የሁቲ አማጽያንን እንዲሁም በሊባኖስ የሄዝቦላ ታጣቂ ቡድንን በሎጂስቲክስ ለመደገፍ አስችሏታል። በቀይ ባህር ቀጠና ተጽዕኖ ፈጣሪ እንድትሆንም አድርጓል። ከኢራን ጋር በሃይማኖታዊና ጂኦ ኢኮኖሚ ጥቅም በተጻራሪ የቆሙት የአረብ ሀገራት በቀይ ባህር ጉዳይ ያላቸውን አትኩሮት በመጨመር በአካባቢው ሀገራት የውስጥ ጉዳይ በቀጥታም ሆነ በተዘዋዋሪ ጣልቃ ገብተው የኢራንን አካሄድ ለማስቆም ከፍተኛ እንቅስቃሴ ማድረግ ጀመሩ። ከዚህም አንዱ በሳውዲና የተባበሩት አረብ ኤምሬትስ መሪነት በየመን ለ5 ዓመታት ያህል ከ2015 እስከ 2019 በተካሄደው የእርስ በርስ ጦርነት የአረብ ሊግ አባል ሀገራት በቀጥታ ተሳታፊ መሆናቸው ዋነኛው ነው። በውጤቱም በየመን የማዕከላዊ መንግስቱ እንዲፈርስ፣ በሚሊዮኖች የሚቆጠሩ የመናውያን ደግሞ ለሞት ስደት እና ረሃብ እንዲጋለጡ ሆነዋል። እንዲህ አይነት አለመረጋጋቶች እንዲቀረፉ ኢትዮጵያ ወደ ቀጠናው መመለስ አለባት የሚለው የብዙ ሀገሮች አቋም እየሆነ ይመስላል። አበቃን። መልካም ጊዜ ተመኘን።